የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ የሚያስከትለው ተጽዕኖ በዮናስ አማረ። እንደ አውሮፓውያኑ አቆጣጠር በ1973 የተቀሰቀሰው የአረቦችና የእስራኤል ጦርነት ለኢትዮጵያው የመጨረሻ ንጉሠ ነገሥት ለአፄ ኃይለ ሥላሴ መንግስት አንዱ የመውደቂያ ምክንያት ስለመሆኑ ይነገራል። እስራኤሎች የዮም ኪፑር፣ አረቦች ደግሞ የረመዳን ብለው የሚጠሩት ጦርነት የመካከለኛው ምስራቅ ግጭት ኢትዮጵያን ጨምሮ የብዙ ሀገራትን ኢኮኖሚያዊና ፖለቲካዊ መሰረት ያናጋ የታሪክ አጋጣሚ እንደነበርም ይነገራል። ጦርነቱ በወቅቱ የግብጽ መሪ አንዋር ሳዳትና የሶሪያ መሪ ሐፊዝ አልአሳድ ከ6 ዓመታት ቀደም ብሎ በ6 ቀናት ጦርነት ወቅት በእስራኤል የደረሰባቸውን ሽንፈት ለመበቀልና የተነጠቋቸውን ግዛቶች ለማስመለስ በሚል በእስራኤል ላይ የከፈቱት የጋራ ጦርነት ነበር። በጦርነቱ መጀመሪያ ላይ በግብጽና በሶሪያ ጣምራ ጦር ጥቃት እስራኤሎች ከባድ ጉዳት ቢደርስባቸውም ከጉዳቱ አገግመው ጦርነቱን በድል ለመወጣት እንደቻሉ ይነገራል። የጦርነቱ ውጤት ያስከፋቸው የአረብ ሀገራት ደግሞ እስራኤሎችና ለእስራኤል አጋዥ ናቸው ያሏቸውን ምዕራባውያን በኢኮኖሚ ለመቅጣት ቆርጠው ተነሱ። በሳዑዲ መሪነትም የነዳጅ ምርትን ለማቋረጥ ወሰኑ። ይህ የሀገራቱ የነዳጅ እቀባ እርምጃ ተጽዕኖም ከአዲስ አበባ እስከ ዓለማችን ታላላቅ ከተሞች ድረስም ተሰምቷል። በዚህም ወትሮውኑ ይንገዳገድ የነበረው የኢትዮጵያ ኢኮኖሚ በእጅጉ ተፈትኗል። የንጉሱን መንግስት ያብረከረኩ የሥራ ማቆም አድማዎች፣ የደሞዝ ይጨመርልን ጥያቄዎችና ኑሮ ተወደደብን የሚሉ የአደባባይ ትዕይንቶች ከዚያን ጊዜው የመካከለኛው ምስራቅ ግጭት ጋር የተቆራኙ እንደነበሩም ይነገራል። የንጉሱን መንግስት በማዳከም የሚጠቀሱት የ4 ቀናት የእንቅስቃሴ አድማዎችና የታክሲ ሹፌሮች ተቃውሞ ሀገራዊ መነሻ ቢኖራቸውም በመካከለኛው ምስራቅ ጦርነት ተጽዕኖ የተነሳ የተባባሱ የፖለቲካ ምስቅልቅሎች መሆናቸውም ነው የሚነገረው። በብዙ የፖለቲካ ሀያሲያን እንደሚነገረው የመካከለኛው ምስራቅ ቀውስ ኢትዮጵያ ለምትገኝበት ለአፍሪካ ቀንድ ቀጠና ተጽዕኖ ቅርብ ነው። በመካከለኛው ምስራቅ የሚፈጠር ችግር በአፍሪካ ቀንድ ላይ የሚያሰርፈው ተጽዕኖ ቀላል አይደለም። ይህ ደግሞ ቀደም ባለው ጊዜም ብቻም ሳይሆን ዛሬም ጭምር የሚስተዋል ሀቅ መሆኑ ይነገርለታል። ከሰሞኑ በአንዳንድ የማህበረሰብ ትስስር ገጾች ኢትዮጵያ ውስጥ እስራኤልን በማውገዝ ሲካሄዱ የተስተዋሉ ሰልፎች ግንኙነቱ ቀላል አለመሆኑን ያስረዳሉ። ከሰልፉ በመለስ በዜጎች መካከል አንዱን ደግፎ ሌላውን ወገን ደግሞ ተቃውሞ የሚደረገው ክርክርና ሙግትም ቢሆን አንዳንዴ ያልተጠበቀ ውጤት ሊኖረው የሚችል የመካከለኛው ምስራቅ ግጭት ወላፈን ስለመሆኑም ይወሳል። የእስራኤልና የሐማስ ጦርነት በተለይ የጋዛ ሰርጥን እንዳልነበር መውደሙም እየተነገረ ይገኛል። እስካሁን ከ10 ሺህ በላይ ፍልስጤሞች ያለቁበትና ከ1400 በላይ እስራኤሎች የሞቱበት ጦርነትም የመብረድ ምልክት አለማሳየቱም ጉዳቱን ከዚህ የበለጠ የከፋ ሊያደርገው እንደሚችልም ይጠበቃል። ወር ያለፈው ይህ ደም አፋሳሽና አውዳሚ ጦርነት በዚሁ ተባብሶ ከቀጠለ በሂደት በአፍሪካ ቀንድ ላይ ሊያመጣ የሚችለው ተጽዕኖ ከስካሁኑ የከፋ ብሎም የሰፋ ሊሆን እንደሚችልም ይገመታል። በጅግጅጋ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ኡስማን መሐመድ የመካከለኛው ምስራቅ ግጭትን በቅርበት መከታተልና ከጉዳዩ በስተጀርባ ያሉ አሻጥሮችን በጥንቃቄ መመርመር አስፈላጊ እንደሆነ ያነሳሉ። ኢትዮጵያን መካከለኛው ምስራቅ ከሚባለው ቀጠና ነጥሎ ለማየት ይከብዳል የሚሉት መምህሩ ጦርነቱ በብዙ አይነት የጎንዮሽ ተጽዕኖ በኢትዮጵያ ላይ ይዞ የሚመጣ መሆኑንም ነው የሚገልጹ። ዓለም አቀፍ ገበያን በማናጋት በቀጥታ የኢኮኖሚ ተጽዕኖ ይዞ ይመጣል። የእስራኤልና የፍልስጤም ጦርነት አያገባኝም ማለትም ቦሌ ላይ ተቀምጠ ሳር ቤት ያለው ችግር አይመለከተኝም እንደማለትም ነው። ወደድንም ጠላንም የእስራኤልና የፍልስጤም ቀውስ እስከቀጠለ ድረስ በአንድ ወይም በሌላ መንገድ በኢትዮጵያ ውስጥ ተጽዕኖ መታየቱ የማይቀር ነው ሲሉም ያስቀምጣሉ። የወቅቱ የእስራኤልና የፍልስጤም ጦርነት የፖለቲካም ሆነ የርዕዮተ ዓለም ፍላጎት ያላቸው ኃይሎችን ከጀርባ ያሰለፈ ነው ብለው እንደ ኢራን ያሉ ሀገራትን ለምሳሌ በዚህም ጦርነት የአይዲዮሎጂም ሆነ የፖለቲካ ፍላጎት አላቸው። አሜሪካና አውሮፓዎችም በዚህ ጦርነት የራሳቸውን ተጽዕኖ እያደረጉ ይገኛሉ። የአረብ ሀገራትም ደግሞ በዚህ ጦርነት ወደ አንድ አቅጣጫ ተሰባስበው የመጡበት ሁኔታም ይታያል። እነዚህና ሌሎችም በጦርነቱ የራሳቸውን ፍላጎት ለማስፈጸም ከጀርባ የተሰለፉ ሀገራት ከመካከለኛው ምስራቅ አልፈው በአፍሪካ ቀንድና በሌሎች አካባቢዎች ተጽዕኖ መፍጠራቸውም
የማይቀር ነው የሚሆነው ሲሉም ነው የሚያስቀምጡት። የእስራኤልና የሐማስ ግጭት ዓለም አቀፍ አጀንዳ መሆኑን የሚጠቅሱት አቶ ኡስማን ጉዳዩ እንደ ሰንሰለት ቀለበቶች የተሳሰረ ጂኦፖለቲካዊ፣ ኢኮኖሚያዊና የንግድና የልማት እንቅስቃሴዎችን የሚነካ ዓለም አቀፍ ተጽዕኖ ያለው ነው የሚሉም ሲሆን ሐማስ በኢኮኖሚ በፖለቲካም ሆነ በወታደራዊ አቅም ከማይችላት እስራኤል ጋር ወደ ጦርነት ለመግባት እንዴት ተነሳሳ የሚለው ጉዳይ ብቻም ሳይሆን እስራኤል ሐማስን መቆጣጠር አቅቷት ነው ወይ ወደዚህ አውዳሚ ጦርነት የገባችው የሚለው ጥያቄ በቅጡ መታየት እንዳለበት በመጠቆም ይህ ጦርነት በአሁኑ ወቅት ለምን ተከሰተ ከሚለው በስተጀርባ ያሉ ድብቅ ፍላጎቶችን መመርመር ለኢትዮጵያ እጅግ ጠቃሚ ነው ሲሉም ያክላሉ። የእስራኤልና የሐማስ ወቅታዊ ጦርነት ተባብሶ መቀጠል በሂደት እንደ ኢትዮጵያ ባሉ ሀገራት ላይ ሊያደርስ ስለሚችለው ተጽዕኖ የተጠየቁት በቀድሞ መንግስት በደህንነት ተቋም ምክትል ሚኒስትር ሆነው የሰሩትና በአምባሳደርነት ያገለገሉት ዶክተር አስማማው ቀለሙ አረቦቹ ወደ ኢኮኖሚ ማዕቀብ ሊገቡ እንደሚችሉ በመጠቆም አረቦቹ ያላቸውን የፖለቲካ መሳሪያ ወደ መጠቀም ይገባሉ። ለዚህ ትልቁ መሳሪያቸው ደግሞ ነዳጅ በመሆኑ ወደ ነዳጅ ማዕቀብ ከገቡ የዓለም የነዳጅ ዋጋ መወደዱ የማይቀር ይሆናል ሲሉ ግምታቸውን አስቀምጠዋል። ዶክተር አስማማው አክለውም ጦርነቱ እስከ ቀጠለ ድረስ የአሜሪካ ጣልቃ ገብነት እየጨመረ ይሄዳል። ኢራቅ፣ ሶሪያ፣ ኢራን እያለ እንደ የመን ባሉ ሀገራት ላይ ጫና ማሳደሯም የማይቀር ይሆናል። ሐማስን ይደግፋሉ በሚሏቸው ኃይሎች ላይ ምዕራባውያኑ ከማዕቀብ በአየር እስከ መደብደብ ሊደርሱም ይችላሉ። ይህ ደግሞ የመካከለኛው ምስራቅን ቀውስ የበለጠ ያወሳስበዋል። ሌላው ደግሞ ጦርነቱ እየተባባሰ ከሄደ እየተመናመኑ የነበሩ ዓለም አቀፍ የሽብር ቡድኖች ዳግም የመደራጀትን ዕድል ያገኛሉ። በዚህም ከአውሮፕላን እስከ መርከብ ጠለፋ፣ እገታ፣ ኤምባሲዎችና የጦር ተቋማትን ኢላማ እስከሚያደርጉ የሽብር ጥቃቶች ሊባባሱ ይችላሉ በማለትም ያስረዳሉ። እርሳቸው የመካከለኛው ምስራቅ ግጭት እስከቀጠለ ድረስ በምስራቅ አፍሪካም ሆነ በሌሎች አካባቢዎች የሽብር ቡድኖች እንቅስቃሴ መጠናከር እንደሚያሰጋ ነው ያሰመሩበት። የእስራኤልና የፍልስጤሞች ወቅታዊ ጦርነት ኢትዮጵያን ጨምሮ በሶማሊኛ ተናጋሪ አካባቢዎች የፈጠረውን ተጽዕኖ በመገናኛ ብዙሃን ከሚያስተጋባው ስሜት በመነሳት እንዲያብራራ የተጠየቀው ጋዜጠኛ እስማኤል ቡርጋቦ በበኩሉ ከባድ ቁጣና የሐዘን ስሜት ድባብ መፍጠሩን ይናገራል። በጋዛ ሰርጥ የቀጠለው የእስራኤል እርምጃ ፍልስጤማውያንን ለእልቂት እየዳረገ ነው። የተባበሩት መንግስታት ድርጅትም ሆነ ሌላ ዓለም አቀፍ አካል ይህን እልቂት ለማስቆም አልቻሉም የሚለው ወቀሳ በከፍተኛ ሐዘንና በፍትህ ጥያቄ መልክ ቢስተገባም ጎን ለጎን ምንም ማድረግ ያለመቻልና የተስፋ ቢስነት ስሜት በስፋት እየተንጸባረቀ እንደሚገኝም ነው ጋዜጠኛው የሚያስቀምጠው። የሶማሊያ ጠቅላይ ሚኒስትር ሐምዛ አምዲባሪን የመሳሰሉ ባለስልጣናት ከሰሞኑ የሰጡትን አስተያየት እንደ ምሳሌ ያነሳው ጋዜጠኛው ጠቅላይ ሚኒስትሩ ሐማስን የነጻነት ታጋይ እንጂ አስሸባሪ ቡድን አይደለም ማለታቸው ከፍተኛ መነጋገሪያ ሆኖ መሰንበቱን አክሎም ይገልጻል። ይህን መሰል ስሜት ደግሞ በምስራቅ አፍሪካ በተለይም እሱ በሚከታተላቸው የሶማሊኛ ቋንቋ መገናኛ አውታሮች በሰፊው የሚንጸባረቅ ሐሳብ እንደሆነም ነው ያመለከተው። ከባድ ውዝግብ ያስነሳውን የሐምዛ አብዲባሪ ንግግር ያወገዙ አንዳንድ ወገኖች ጠቅላይ ሚኒስትሩ ከሐማስ የነጻነት ታጋይነት ይልቅ በሽብር በግጭትና በረሃብ ስለሚረግፉ ሶማሊያውያን ቅድሚያ ሰጥተው ቢናገሩ እንደሚበጅ ሲያሳስቡም ተደምጠዋል። ጦርነቱ እስከ ቀጠለ ድረስ በተለያዩ ሀገራት ዜጎች ዘንድ የተለየ ስሜት ሊፈጥር እንደሚችል የሚገምቱ አንዳንድ ወገኖች ውጤቱ የማይገመት ሊሆን እንደሚችልም ያሳስባሉ። በተለይም ግጭቱ የተቀሰቀሰበት የእስራኤልና የፍልስጤም የመካከለኛው ምስራቅ ቀጣና የሶስቱ አብርሃማዊ ሃይማኖቶች ማለትም የአይሁድ፣ የክርስትናና የእስልምና መነሻ መሆኑ ለዚህ እንደ ቁልፍ ምክንያትነት ይቀመጣል። ይህም ሶስቱንም ጥንታዊ ሃይማኖቶች በማስተናገድ በቀዳሚነት የምትጠቀሰው ኢትዮጵያ በእስራኤልና በፍልስጤም ግጭት ምክንያት ሊፈጠር በሚችል ሃይማኖታዊ መሳሳብ ተጽዕኖ ውስጥ ልትወድቅ እንደምትችልም ነው የሚገመተው። የጅግጅጋ ዩኒቨርሲቲው የፖለቲካ መምህር አቶ ኡስማን መሐመድ የመካከለኛው ምስራቅ ቀውስ በዚሁ የሚቀጥል ከሆነ በተለያዩ ሃይማኖት ተከታዮች መካከል የነበረው ተቻችሎ የመኖር ስሜት በሂደት በመገፋፋት እየተተካ እንዲሄድ ሊያደርግ ይችላል በማለት ስጋታቸውን ይጋራሉ። ከዚህ ሐሳብ ጋር የሚስማማው ጋዜጠኛ እስማኤል በበኩሉ ግጭቱ ሃይማኖት ሳይመርጥ ሙስሊሞችን፣ አይሁዶችንም ሆነ ክርስቲያኖችን ሰለባ እያደረገ ቢሆንም እንኳን ይህንን በጥንቃቄ አጤኖ ሚዛናዊ አቋም ለመውሰድ የሚቸገሩ ሰዎች እንዳሉ ነው የሚናገረው።
እስራኤልና ፍልስጤም በተጋጩ ቁጥር ወዲያውኑ ወላፈኑ ይገርፋል የሚባልለት ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጣና በመካከለኛው ምስራቅ ጉዳይ ሁሌም ሲፈተን መኖሩን ብዙዎች ይናገራሉ። በእስራኤልና በአረቦች መካከል ግጭት በተፈጠረ ቁጥር ብቻም ሳይሆን ሰላም ተፈጠረ በተባለ ወቅትም ቢሆን የአፍሪካ ቀንድ ከመካከለኛው ምስራቅ ተጽዕኖ ተላቆ እንደማያውቅም ብዙዎች በማስረጃ ይሞግታሉ። በቀድሞ የአሜሪካ ፕሬዝዳንት በዶናልድ ትራምፕ የስልጣን ዘመን በአማቻቸው በያሬድ ኩሽነር ይመራ የነበረው ዲል ኦፍ ዘ ሴንቸሪ በተባለው የሰላም ጥረት ወቅት ይህ ጎልቶ መታየቱን በምሳሌነትም ያወሱታል። በአረቦችና በእስራኤሎች መካከል ግንኙነትን ማሻሻልን ግብ አድርጎ የነበረው ይህ የሰላም ጥረት እስራኤል ከሞሮኮ፣ ከተባበሩት አረብ ኤሚሬቶች፣ ከባህሬንና ከሱዳን ጋር በተፈራረመችው አብርሃም አኮርድ በተባለው የግንኙነት ማሻሻያ ስምምነት ነበር የተጠናቀቀው። አሜሪካ ይህ የሰላም ጥረቷ በዓለም ሀገሮች በተለይም በአረቡ ዓለም ተቀባይነት እንዲያገኝ በሚል ብዙ ዲፕሎማሲያዊ ግፊትን ስታደርግ ቆይታለች። ሱዳንን ከእስራኤል ጋር ስምምነት ያፈራረመችው አሜሪካ በጊዜው ኢትዮጵያ በምትገነባው ታላቁ የህዳሴ ግድብ ላይ ከሱዳንና ከግብጽ ጋር የሚደረገውን የሶስትዮሽ ድርድር ትመራ እንደነበርም ይታወሳል። አሜሪካ ለጀመረችው አረቦችን ከእስራኤል ጋር የማስታረቅ ጥረት ግብጾቹና ሱዳኖች ላሳዩት ድጋፍ ውለታ መዋል የፈለገችው አሜሪካ በህዳሴው ግድብ ድርድር ላይ የኢትዮጵያን ጥቅም በመደፍጠጥ ብድር ለመመለስ ጥረት ማድረጓን በርካቶች ሲገልጹ እንደነበርም ይታወሳል። የአልጀዚራው ከፍተኛ የፖለቲካ ተንታኝ ማርዋን ቢሻራም ለአውሮፓውያኑ አቆጣጠር መጋቢት 2020 ቶክሲክ ፎልአውት ኦፍ ዘ ዲል ኦፍ ዘ ሴንቸሪ በሚል ርዕስ ባስነበበው ሰፊ ዘገባ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የትራምፕን የመካከለኛው ምስራቅ የሰላም እቅድ በመደገፋቸው የተነሳም በታላቁ የህዳሴ ግድብ ድርድር ላይ የአሜሪካ መንግስት ኢትዮጵያውያንን የሚጫን አቋም እያንጸባረቀ ነው በማለት ነበር የወቅቱን ሁኔታ የገለጸው። በአረቦችና በእስራኤሎች መካከል ግጭትም ሆነ ሌላ የተለየ ሁኔታ በተፈጠረ ቁጥር ተጽዕኖ የሚያርፍበት የአፍሪካ ቀንድ በየመንና በሶሪያ በተካሄዱ ጦርነቶች ወቅት ይህንን እንዳየም ብዙዎች ይስማማሉ። የአረቡን ዓለም ባደረሰው የጸደይ አብዮት ወቅትም ሆነ በኢራቅ ጦርነቶች ወቅት ቀጠናው የመካከለኛው ምስራቅ ወላፈንን ቀምሶት እንደነበርም ይናገራል። እንደ አይኤስና አልቃይዳን ያሉ የሽብር ቡድኖች በመካከለኛው ምስራቅ በተንሰራፉ ወቅትም እንደ አልሸባብ ያሉ የሽብር ርዕዮተ ዓለም ተጋሪ ቡድኖችን በቀጠናው በማፍራት ችግሩን መጋራቱንም ያስታውሳሉ። የወቅቱን የሱዳን ጦርነት ምሳሌ የሚያደርጉት እነዚህ ወገኖችም የጀነራል አብዱል ፈታህ አልቡርሃንና የጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ኃይሎች የእርስ በርስ ግጭት በቀጥታ የሳዑዲና የአረብ ኤሚሬትስ የእጅ አዙር ጦርነት መሆኑንም ይገልጻሉ። የመካከለኛው ምስራቅ ጉዳይ አጥኚ በሆነው ታላል መሐመድ ሃው ሱዳን ቢካም የሳዑዲ ዩኤኢ ፕሮክሲ ዋር በሚል ርዕስ በቀረበው የፎሬን ፖሊሲ መጽሔት ትንተና ላይ ከአልቡርሃን ጀርባ የቆሙት ሳዑዲዎችና ከሄሜቲ ጎን የተሰለፉት ኤሚሬቶች በእጅ አዙር ጦርነት ሱዳንን እንዳንኮታኮታት በሰፊው ተዘርዝሮ ይገኛል። የአቡዳቢ ፕሬዝዳንት መሐመድ ቢን ዛይድ እያስተማሩ ካሳደጉት ታናሻቸው ከሳዑዲው ልዑል ከመሐመድ ቢን ሳልማን ጋር የፈጠሩት በመካከለኛው ምስራቅ ፖለቲካ ላይ ያጠላም የአውራነት ሽኩቻ ሱዳንን እንደበላት በዘገባው ተመልክቷል። የገልፍ ሀገራት ምክር ቤት በሚባለው ማህበር በኩል የኢኮኖሚ ውህደት እንዲፈጠርና የጋራ መገበያያ እንዲጀመር የተባበሩት አረብ ኤሚሬቶች እንደ አውሮፓውያኑ አቆጣጠር በ2009 ካቀረበችው እቅድ ጀምሮ በየመን ጦርነት፣ በቀይ ባህር ፖለቲካ፣ በኳታርና በኢራን እንዲሁም በሌሎች ጉዳዮች ላይ ባራመዱት ልዩነት ግንኙነታቸው የሻከረው ሁለቱ ሀገራት በስተመጨረሻ ሱዳንን የጦር አውድማ እንዳደረጉ ነው ዘገባው የሚተርከው። ከዚህ በመነሳት ከአረቦችና ከእስራኤሎች ግጭት በዘለለ በመካከለኛው ምስራቅ ሀገራት መካከል የሚኖር የግንኙነት መስተጋብር የአፍሪካ ቀንድ ፖለቲካን ሲበይን መኖሩን ነው በርካታ ምሁራን የሚናገሩት። ፎረም ፎር ሶሻል ስተዲስ በ2012 ዓመተ ምህረት ዲሞክራሲያዊ የለውጥ እርምጃዎች አንድምታዎችና አማራጮቻቸው ኢትዮጵያ ከአካባቢው ሀገሮች ጋር ያላት ግንኙነትና የአባይ ውሃ ጉዳይ በሚል ርዕስ ባቀረበው 3 ጥናታዊ እትም ላይ የኢትዮጵያና የመካከለኛው ምስራቅ ሀገራት ግንኙነትን የሚወስኑ ጠቃሚ ጉዳዮች የተፈተሹበት ጽሑፍ ተቀምጦም ይገኛል። በአዲስ አበባ ዩኒቨርሲቲ የፖለቲካ ምሁሩ ዶክተር አስናቀ ከፋለም የኢትዮጵያ የውጭ ጉዳይ ፖሊሲና ከጎረቤትና ከአረብ ባህረ ሰላጤ ሀገራት ጋር ያላት ግንኙነት በሚለው ምዕራፍ ስር የአፍሪካ ቀንድ ቀጣናን የሚበይኑ የጂኦፖለቲካ
የአፍሪካ ጉዳዮችም በአምስት የተለያዩ ክፍሎች ተዘርዝረው ተቀምጠዋል። ከሰሞኑ ከዕዳ ወደ ምንዳ በሚል ርዕስ በተከታታይ እየቀረቡ ባሉ የጠቅላይ ሚኒስትር አብይ አህመድ ገለጻዎች ላይ ይኸው እሳቤ በተለየ መንገድ ሲነገርም ተደምጧል። በኢትዮጵያ የዲፕሎማሲና የውጭ ግንኙነት ፖሊሲ ውስጥ ትልቅ ቦታ ስለተሰጠው ጉዳይ በሰፊው የሚያወሱት ጠቅላይ ሚኒስትሩ ምስራቅ አፍሪካ ቀንድና ቀይ ባህርን በትኩረት ማንሳታቸው ይታወቃል። የቀይ ባህርና የአባይን ጉዳይ የዘነጋ ፖሊሲ ለኢትዮጵያ ምኗም አይደለም ያሉት አብይ አህመድ የአፍሪካ ቀንድና የቀጠናውን ሰላማዊ ሁኔታና መስተጋብር ፖሊሲያችን ከግምት ያስገባ መሆን አለበት በሚል ሲያስቀምጡም ነው ጠቅላይ ሚኒስትሩ የተደመጡት። ኢትዮጵያ በአፍሪካ ቀንድ ላይ ቀጥተኛ ተጽዕኖ ባላቸው በመካከለኛው ምስራቅ ሀገራት ጉዳይም ሆነ በሌሎችም ዓለም አቀፍ አጀንዳዎች ላይ ገለልተኛ አቋምን ስታራመድ እንደቆየች የሚያስታውሱት ዶክተር አስማማው ይህን አቋሟን የአፍሪካ ሀገራት የጋራ አቋም ስታደርግ መቆየቷንም ያስታውሳሉ። እነ ከተማ ይፍሩንና ምናሴ ኃይለን የመሰሉ ጠንካራ የውጭ ጉዳይ ባለስልጣናት በነበሩበት ወቅት እንዲህ አይነት አሳሳቢ ዓለም አቀፍ ጉዳዮች ሲያጋጥሙ ወዲያውኑ የዲፕሎማቲክ ልዑክ ወደ ተለያዩ የአፍሪካ ሀገራት የመላክ ልማድ ነበረም። ይህም በአፍሪካ ህብረት ደረጃ ገለልተኛ አቋምን የማራመድን አስፈላጊነት ለማሳመን ነበር የሚሰራው። በዚህም በኢትዮጵያ አነሳሽነት የአፍሪካ ሀገራት የጋራ አቋም በመያዝ ከአረብ ሀገራትም ሆነ ከምዕራቢያኑ ጫናና ያልተገባ ተጽዕኖ ራሳቸውን እየታደጉ ነበር በማለትም አስረድተዋል። ምንም እንኳን ኢትዮጵያ አሁንም ገለልተኛ ሆነ ብትታይም ልክ እንደ ቀድሞ ሁሉ የአፍሪካ ሀገራትን የማስተባበሩን ተነሳሽነት ወስዳ ስትንቀሳቀስ እንደማትታይ የተናገሩት የቀድሞ መንግስት ምክትል የደህንነት ሹም ኢትዮጵያ በአፍሪካ ህብረት ጥላ ስር የጋራ አቋም ብትይዝ እንደምትጠቀምም አሳስበዋል።